ጋይስ ቤሎ ይዤ እመጣለሁ። እሺ እኔ በገዛውለት ሱፍ ናጉቶ ሄደው እኔ ግን በገዛውለት ሱፍ አላገባም። ተመልሶ መጣው አይቴል በክሩ አንቺ ነሽ ነው የመጣው ለዛው እስቲ ትክክለኛ እኔ እንዳንቺ ካራክተር ማን አላብድም ሲለቀቅ ነው ባይ ያዝም እንትንም ባይ ግን በነገራችን ላይ አንቺ ጋር ሲልከ አብረን እናብዳለን። አይስከልም ያንቺ ፈታዎች ልከሰከሱ ነጋቸው ትላንቱን የረሱ የቤተሰባቸው ያንቺ ሰንቶ መምጣት የሷ ሻሽ አርጎ መምጣት ዛሬ ምን ይሉታል? ቆንጆ ወንድ እኔ እንዳንቺ ሻሽ አርጌ መጣ አላበድ አላበድለሽ ነው ጓደኛ አላበድ ከኔ እኩል አንገት ብለሽ ነው የመጣሽው። አንቺ ደግሞ በፀጉሽ ስታምሪ እኔ እንደውም በገነነ ማንም ጡት ለሚደራስ አንገቴን የሰጠው ሰው ዛሴት እኔ ነኝ። ከዩቱብ ዓለም እንድትጠፍ ያደረጉሽ አንቺ ነሽ። ዛሴት ያ ወሬ ነጋሪ ቀባሪ ያሳጣን ይባላል። መቼም ካይኖርሽ ማልጠፋ ሰው ግማታ እሰዬ አቤት ይስቀጥ ጋር ነው ያለው ሰው የቀለጠሽ ለዛ ነገር ላይ ዘሪ ባላኮል ብዙ ነገር ነበር። ለቅዳሜ ለሰርግ ዘቢባ እኮ ትኖራለች ከስር ታውቂያለሽ። ትኖራለች ዘቢባ ሽኖሚ እግዚአብሔርን አፈሽ ዘቢባ አፈሽ ነው ሰሪ ነው ቁጭ በይ 2 ዓመት ሀዘን ቁጭ በይ 2 ዓመት እኛ ታዋቂንን ታላቂና ስትሉ ከኋላችሁ መጥቼ ጭራሽ እሱ በወለደ ቁጥር እየየ ኢንተርቪው በተጠየቀ ቁጥር እየየ አንቺ እኮ እዚህ ተዘፍዝፈሽ ነው። እሱ እኮ ኢቢኤስ ገባ ምንም አላረም። የምታደርጉትን ቪዲዮ ሪያክሽን እያደረግ ምን ልትሉ እንደፈለግ እውነትም እሱ ኢቢኤስ ገባ። የሰው ልጅ እኔ እኮ ይገርመኛል። ገና ደግሞ ልንገርሽ ትልቅ የስፖርት አዳራሽ ሊሰጠው ነው። የጨጨጭልል ነው የጨጨጭልልሽ ዘቢባ እንግዲህ ከስር ካለሽ ተመልከች። ኢሱ አዲስ አበባ ላይ ለአዲስ አበባና ለተለያየ የካራቴ ምናምን የፈለጉትን ሲፈልጉ ሰፖርት ሲፈልጉ ዲፖርት ያደርጉ ነው። አንቺ ዘመዶች እዛ ከበረዶ ጋር ሸንክሽን እንዲካቲ እንደዚህ እንዲካቲ እታችን ልካቲ ተፈለኩ ከመቼው ነጭ ቅማል እታኪ ከታች ምን እንደሰብሽ እዛ ነገር ላይ ጎበዝ ነው። አዎ እያሰብሽ በጣም ታዲያ ስፖርት እየሰራ እንዴት ጎበዝ አይሆንም? አይገርምሽም? አዎ እዛ ነገር ላይ ጎበዝ ሲላት እንግዲህ ከዚህ ሲልሽ አጠገብሽ ዘነዘናና በረዶ ካለ እንጨት እንዲቀዘቅዝ ከመስኮት ውጭ አድርጊውና ዘነዘናው ይበርድልሻል። እየሄድሽ አሁን ወይ ጌም ስላለሽ ምናምን በየቦታው መግባት አለብሽ። ምን አባሽ ጌም ጋር ታርገሽ አውሪ። ስለ ወሬ ሻውሪ ለጌም አይደለም ስለ ወሬ ሻውሪ ስለ ወሬ ትድኛለሽ። አንቺ አይምሮ ይሰራ ማሮጊት እግዚአብሔር ምስክሬ ነው። አይደለም ይሄን የመሰለ ቆንጆ ልጅ አይደለም። አራተቢያ ተራሲ ዝተታም እብድ ለሊት ተነስተሽ ብትሮጭበት ስራ አናቱ ላይ እነሱ ይችላልቸው እንዴ? እኔ ከብሎክ ስላወጣው ለጌም ለጥቅም ስል እነሱ መተው እኔ እኮ የገረመኝ አንቺ ላይ ሄዳ ቁልል ምን አመጣው? አሁን ነገሩ ወደ አንቺ እኮ ዞረ። እኔ እኮ በፍቅር እኮ ነው የምትጠላኝ። በፍቅር ነው የምትጠላኝ። በፍቅር አቅጣጫው ቀየረ እኮ ቀየረ ወደ አንቺ። እኔ ያንን ለምፈልገው ጫጩታችሁን የሰው ጭንቅላት ላይ ለመጣል ትፈልጋለች። አንድ ልጅ አለች ከዚህ ወደዛ የምትሯሯጥና ምን አለች? ኧረ መሯሯጥ ሞትኩኝ አለች። እዚህ ጋር ማያታለ እዛ ጋር ነጭ ግማል ለሊት ተኝተሽ በህልምሽ እሱ ዘቢባ የምትመቸኝም ከሆነ ዘቢባ ዘቢባ እያልሽ ነው ሰፖርት ማድረግ ወይ እሷን ሀቅ ማወጣበት ሁኔታ አጋጣሚ ቶፒክ ሲኖር በዛ ጊዜ የለም አበለጠሽ ተንቦላ ምናምን ኖሴንስ
ምንም ነገር ተነስቼ ቆንጅና ይሄን ወዳሞች ነው ባህሪ እንደዚህ ኢነርጂ ሉዝ በምታረጉ ሰዓት ላይ አንቺ ማናት ያብርድ ያቀዘቀዘ አሁን ደግሞ እዚህ ጋር መጣይ ልጅቷ እውነቴን እኮ ነው። ስፖርተኛ ጠንከር ያለ ተርቀም ያለ ምናምን ቢያደርግልሽ ጤነኛ ሰው አንቺን አይጠጋሽም። የኖርዌይ ብርድ አለ እና የምትሉትን ነገር እኔ የኖርዌይ ብርድ አለ። የአንቺ ድድብና አለ፣ የምትውጩ መድኃኒት አለ፣ ድንቁርናሽ አለ። አስበሽዋል? ያንቺን ምናምንሽን ማግኘት የሚችሉ ስፖርተኞች ብቻ ናቸው። ቱና እኮ ይበላል። ቱና እንደሚበላ ታውቂያለሽ? ይበላል ቱና። ማህበር ለምን አትሄዱ? ቱና ይበላል። ስፔሻሊ ከአረብ ሀገር የሚመጣ አለ ሲጣፍጥ አንቺ አለሽ እንጂ እስከ ነገሮች አብደሽ እኛ ባት ብለን ስለማንፈልግ ምክንያቱም እንደ ኢሱ ያለውን እያባረረ አይናችን ስለማንፈልግ የሚል እንደዚህ ያበደ የኢሱ አማርኛ የመሰለ አረ ልደፋ ነው አለች ራሄል። እየተሯሯጠች ነው ከዚህ ወደዛ ከዛ ወደዚህ። ራሄል እያየሁሽ ነው ስትሯሯጪ። ላዳምጣት ከፍ አድርጊ እሺ። መታ ይቅርታ እንዲል እንዳደረገ አይተሽዋል እኮ ምንድን ነው የምለው ይሄ ነገር ከአንተ ጋር ግንኙነት አለ። አዳምጪ፣ በደንብ አዳምጪ። ንግግር እያደረገች አዳምጪ። እንደማስተላለፋለች ስንት ሰው እየሰማ ነው እሱ ጋር ለ ብላ የማንን እንስማ እያሻከረች አሁንም እየተናገረች እሷ ቤት እኮ እነሱ አይገባቸውም እንደዚህ አይነት ነገር። እሷ ከሚዲያ ቆይታ እንደ ፖለቲከኛ የለም እንደ ዘረኝነቱ እነሱ ቀድማ የተረዳችውን ነገር ለማህበረሰቡ ያሳምንሽ ከካ ማትረቢ ኢንዲፔንድ ኦፍ ቱና ኢንዲፔንድ የላትም ሊኖራትም አይችልም። ከዚህ ሴትዮ አንድ ሀገር አለ ማለት ለማንድ አንድ ሀገር አለ ይኖርብሃል ብዬ አልልም፣ ግን አንድ ነገር እኔ እጠረጥራለሁ። ምክንያቱም አላውቅሽም በመባል በዘራቸው አይድረስ ይከተላታል። በዘራቸው አይድረስ። እኔ እኮ የምትገርመኝ እኔ እኮ የምትገርመኝ ምን እንደሆነ ታውቂያለሽ? አውቅሻለሁ፣ በጣም ደደብን ነበር። አውቅሻለሁ እንዲላት ጠብቃ ነበር እንዴ። በአሁን ዘመን ሰው እኮ ሸምጣጭ እኮ ነው፣ ሸምጣጭ ነው። ግን አንቺ ቆይ አሁን በዚህ ሰዓት ማለት ነው ሚስቱ እያለች አላቅሽም ነው የሚለው። ቢያውቃት እንኳን ነው የምልሽ አውቅሻለሁ እንዲላት ጠብቃ ነበር። አይልም ለዚያው ያለች ባለጌ። ከዛ ላይ ደግሞ አይልም አላቅም ነው የሚለው። ጭራሽ ወልዶ ምናምን ስራማ አላጣ። ለምን አባቱን አውቅሻለሁ ያለ በቃ ምን ይባላል በጀርመንኛ ምን ይባላል መሰለሽ? የትላንትና ሽኔል ሳይት ምን ነበረ? ሽኔል ምን ነበር የሚባለው? ጠፋብኝ። በረዶ የትላንትና ነው፣ ዛሬ በረዶ የለም ይባላል በጀርመንኛ። እና የትላንትና ግንኙነት ትላንትና ልቅ። ከዛ በኋላ ትዝ ካለሽ ችግር አለብሽ አንቺ። ትዝ ይበልሽ እየመጣሽ ምትው ምናምን ደግሞ 100% ሹሩኝ የምነግርሽ እግዚአብሔርን በመቆንጠጫ አይነካሽም። በመቆንጠጫ አይነካሽ። እንደዚህ አይነት ባህሪ ቢኖረው ኖሮ ዋይ ተቀደሽ። ግን ሀንቾ ልጁ እንደዚህ አይነት ልክስክስ ምናምን መሆኑን ብታውቂ ኖሮ እዚህ ላይ ስንት ዓመት እናውቀዋለን። ከአንዱ ጋር ሳይወራበት ነው ዘቢባ ጋር ሄደው። እንዴት ይህን ያህል ጊዜ ሲኖር እኮ ብቻውን ነበር እናገኘው ነበር። እስኪ አንድ እንኳን ገርል ፍሬንድ አትኖረውም ነበር እዚህ ላይ ይችላል ነበረ። እኔ ለዚህ እኮ ነው በእሷ በዘቢባ በኩል የሆኑ ሰዎች አሉ ምለው። እኔ ለዛ ነው አንዷ ራሱ አሁን ይኸውልሽ እንደዚህ ልክስክስ ቢሆን አሁን እንግዲህ ብዙ ወንዶችን ታውቂያቸዋለሽ። ዛሬ አንዷን ይዛሉ፣ ነገ አንዷ ጋር ይሄዳሉ፣ ነገ ታውቂያለሽ። እዚህ የአውሮፓ ወንድ ማለት ነው። ግን ይሄ ልጅ ስንት ዓመት ስናውቀው የመጀመሪያው ዘቢባ ነው፣ የመጨረሻውም ዘቢባ ነው። ዘቢባን አወቀ፣ እዛው እያየናቸው በእርዳታ ተዋወቁ። እነዚህ እንትኖች ተዋወቁ። ከዛ በኋላ በስንተኛው ጊዜ መቀራረብ ሲጀምሩ ያስታውቅባቸዋል። እና እንዲያውም አይገርምሽም? የሰው ልጅ ግን እዚህ ብዙ ሰው እንትን የማይለው ቲክቶክ በአንዴ ደግሞ ልንገርሽ፣ አሁን እሱ እንደው ቢያጣ እንደው እኔን የማዋራት ቻንሱን አግኝቷል። ሌሎችንም ሴቶች የማዋራት ቻንሱ አግኝቷል። እንግዲህ እኔ ከሰው ጋር ብዙም አልግባባም፣ ታውቂያለሽ፣ አልግባባም። እኔ ከኔ ጋር እንኳን ብዙ ጊዜ አውርተናል። ከሌላ ሴቶች ጋር ደግሞ በጣም ሲምፕል ማውራት ይችላል። ከአንዷ ጋር እንትን ማለት አይችልም ነበር።
እናውቃቸዋለን። አንዱ እዚህ ላይ ብዙ ወንዶች አሉ ከሴት ጋር ግንኙነት ያላቸው አከሌ እንደ ጀንጅኖ ነበር። ኧረ ኢትስሚ አትስደቢኝ። ወንዶች ሴት የተማርኩኝ ሴት ነኝ ነብሴ። አይም እዚኛው ላይ የለኝም። ይሄኛው ሌላኛው አካውንቴ ነው። ጂጂዬ ጊቪኝ ስጭኝ እንትን ሞዴሬተር 2 ነው ያለኝ። እንትን አንልም ነበረ ታዲያ ምንድን ነው እና አትስደቢኝ ነብሴ። የተማርኩ ሴት ነኝ። ከፈለግሽ ነይ ላስተምርሽ። ነይ ትምህርት ቤት ልክፈትልሽ፣ ለአንቺ አስተምርሻለሁ። ምንም ችግር የለም። ሳልሳደብ ነው ማስተምረው። እኔ ጎበዝ አስተማሪ ነኝ። ማለት እንደዛ እንኳን ማድረግ ይችል ነበር። ገባሽ? እንደ ሌሎች ወንዶች ማለት ነው። የሆነ ነገር ዘቢባን የታወቀት ከዘቢባ ጋር ያወሩ ነበር፣ ያስታውቅባቸዋል። የሆነ ምናምን ነገር ዘቢባን መመላለስ ጀመረች፣ እሱ ያለ ምናምን ነገር በቃ። ከዛ የሆነ ነገር እንዳለ ጠረጠች። በመጨረሻ ግልጽ አወጡት፣ ዘፈነችለት። በታ ግልጽ አወጡት። ይህችን ሴትዮ እኔ እርግጠኛ ነኝ አንደኛ እራሷ ትናገራለች። እኔ ከማንም ሰው ጋር ግንኙነት የለኝም፣ ቤቴ አይደለም ወንድ ሊገባ ምናምን ትላለች። እንዴት ብሎ ገባ? በቃ ፎቶን ያፈቀርሽ አንቺ እብድ፣ ፎቶን ያፈቀርሽ። መጀመሪያ ሆስፒታል መድኃኒትሽን ጨርሽ፣ ከዛ በኋላ ትመጭልሽ። ደግሞ አይነካሽም። እግዚአብሔርን ይኸውልሽ፣ አንቺን የሚነካሽ አይኑ የጠፋ ጭንቅላቱ የታመመ እውር ካልሆነ በስተቀር አንቺን እንዲህ በመቆንጠጫ እንዲህ የሚነካሽ የለም። እዛ እንትን እያልሽ እዛው ተነፋነፊ፣ እዛው ደካክ አሙቀው አሁን እስከ ጌሙ ነው። ከጌሙ በኋላ የሆነ እንግዲህ በኃይለኛው የከፈለ ሰው አለ። ጂጂዬ በኃይለኛው ትላንትና የባሏን መቃብር ይዛ አመድ ላይ እስከ 2020 ድረስ ስትሮጭ የነበርሽ ሴትዮ ማን ነው አንቺን ጤነኛ ብሎ የሚጠጋው? ኖሬ ውስጥ ማን የተከፈለሽ አለ ወይ? ሌላ ሴት ሌላ ሰው ይኖራል እንጂ ነው ወይ አይጠጋሽም። አንቺ ግን ታፈቅሪያለሽ። ግን ኔ ወይ አመለጠሽ። አንቺ አለሽ አይደለ እድሜ ልክሽ ሴት እያባረርሽ የምትኖር። ከእንደገና ደግሞ ወንድ አትወጂም። እኛ የምናውቀው አንቺ የሴት አፍቃሪ እንደሆንሽ ነው የማውቀው። ታውቂያለሽ ይሄንን አንቺ። ግን ጂጂዬ አሁን ለምሳሌ አንድ ወንድ ጠበሽ እንበል እና የሚስቴ አሽ አለኝ ቤቴ ካለሽ ይሄ አመዱ ትጠጊዋለሽ? የፈለገ ብትወጂው በህግ እኮ አይፈቅድልሽም። አዎ አሜሪካ ያደርጋሉ። ቤት ውስጥ ይቀመጣል። ይኸውልሽ ጂጂ የአሜሪካ ቤት ውስጥ እንትን ውስጥ ማስቀመጥ ይቻላል። በዚህ አይነትማ ኖሬማ ከኖረማ አንድ ቀን በዩቱብ ላይ ስትበጠረቅ ስታወራ ምናምን ስትል ያያታል። እና ይሱ የአዲስ አበባ ልጅ አንቺን የሚቀርብሽ እዛው ራስሽን እዛው እብድ የሚመስለውን ፈልጊ ወይ ነው ወይ። ግን አፍቅረሽዋል በፎቶ አይደለም። እኔ ግን የምር ቪዲዮ ናቸው ነው ገርሞኛል። እንዲህ እሱ አይመስለኝም ታርጌቱ። እሷ ናት ታርጌቷ፣ ዘቢባ ናት ታርጌቷ። ግን ዘቢባ ደግሞ አርቲስት ናት። ዘቢባን ካናደደቻት እሱን በሀሳብ ማግኘት በሀሳብ ይደብራል። ግን አርቲስታችን እንደዚህ ማድረግ ይደብራል አንዳንዴ። እንዴ በዛ እኔ ዛሬ ሲሄድ እኔ መጀመሪያ ላይ ትንሽ ግን ሄሉ ግን አሁን እኔ ልበልሽ ሄሉ እግርሽን ከፍተሽ ግን ትችይበታለሽ። እኔ ዝም ብዬ ሳስበሽ እንግፍ ስለምትይ ትችይበታለሽ። ግን እኔ እንዲያውም እኔ ሌዝቢያን ነው የምትመስለኝ። ቅርታ አድርገልኛል። አጠቃቀም እኮ እንደ ወንድ እኮ ነው። በቃ እንትኗ የዚህ ጋር ትከሿ ምናምን ትላለች ምናምን ስትና ምናምን የምትለው ነገር አለ። አንቺ እናቴ እሙሙ ካገኘሽ ትልሻለሽ እንጂ ያ ነገር እንኳን የምታውቂውም አይመስለኝም። ተሳስቶ የበፊት ባሏ ፎቶ አላሳይሽ ነበር። በቃ እለጥፍላችኋለሁ። የበፊት ባሏ ፎቶ ሰካራ በጭዋጫ የመንዝ ያስረገዛት ማለት ነው። አንቺ እሱንማ እኮ እውነት ነው። ግን የአሹ ግን የእሱ ነው። አሹ የእሱ ነው። ጂጂዬ እውነት አይደለም። ዱቄት ነው አይደል? እሱ ነገር ይሄ እዚህ ያለው ባሏ ነው። እዚህ መታ እንትን ያለችው ባል ይሆናል እንጂ ያለው ዱባይ ነው ያለ። የልጁ አባት ዱባይ እኮ ነው የሚኖረው። እንደፈለገ ይሁን። አሁን እቺ ሳራ በሻ ምናምን የምትባለው ስትይ እንደዚህ ታሪኳን የሚያወራላት የልጁ አባት ነው። የሚገርምሽ ነገር ኧረ ተይ የሳራ በሻ እግዚአብሔር ምስክሬ ነው። የዝቼ የነጭ ቅማል የልጁ አባት ዱባይ ነው። ፎቶ ልላክላችሁ አላውቃላችሁ። ዱባይ አንስቶ ይሄ ነው የእሷ የልጁ አባት። የድሮ ፎቶ እና የአሁኑ ፎቶ አለኝ እኔ። አሁን እንዲያውም አርጅቶ ምናምን ሲያስጠላ በስማም ጌታ እንደሷ በቃ ይጥርሱ ምናምን ራሱ ጥቁርቁር ብሎ ማለት ነው። የልጁ አባት ዱባይ ነው ያለው። የዚህ የመጀመሪያ እዛ እሷና ጓደኛዋን የመን ውስጥ የልጁ አባት ለምን ወንድ እንደጠለስ ታውቂያለሽ? የልጁ አባት የመን ላይ ማለት ነው አሯን እያበላ እያሰራ ያ ቤት ተከራይታ እዛ ስደት ላይ ያሉ ቤት ተከራይታ 3 ዓመት በሙሉ አብሮ እየኖሩ የገዛ ጓደኛዋን እሷ ስራ ስትሄድ ጓደኛዋን እየተከለ ከጓደኛዋም ከእሷ እኩል ነው የወለዱት። እሷ ስታረግዝ ጓደኛዋን ማርገዛለች። በዛ ነው
ሪፊውጂ የደረሳት እንትን መከታተል ጀመረች ወደ ካምፕ ገብታ ማለት ነው። ጓደኛዋንም እሷን አንድ ቤት ውስጥ ሳታቅ በዛ የተነሳ ነው ጦሽ ያለችው። እሱ ደግሞ የተለመደ ነው በውጭ ሀገር በጣም ነው የሚያስጠላው። አሁን ዱባይ ገብቷል እሱ የልጁ አባት ማለት ነው። የልጁ አባት ኦኬ፣ ዱባይ ነው ያለው። አሻለኝ የምትለው ቦርጩ እዛ ጋራ እንዲህ ፊቱ እንደ የተጣመመ ምናምን ይሄ ትንሽ የአይኑ ቅድ የድሮ ፎቶ እና ከእሷ ጋር እኔ ያለኝ ከእሷ ጋር የመን የተነሱት ፎቶ እና አይኑ ብቻ ነው በቃ ትንሽ የሚመሳሰል አይኑ ቅድ ምናምን ከልጇ ጋር ቁጭ ለምን አለኝ አይ አንቺ ስላልሽኝ አይደለም እስከምትሞት ድረስ ነው ያለቃትን እስከምትሞት ድረስ አውጣልሻለሁ። እንዲያውም ልጅ አሁን ዱባይ ያለው የነሳራን ሀበሻን ጉዳይ በስልክ እንደዚህ ዱባይ ያለው ነገር ይነግረኛል የምትለው የልጁ አባት ነው። እዛ ደግሞ ያለው ማለት ነው። ኖ አልሞተም። እዚህ መቃብር ለመቃብር ስትል የነበረው ደግሞ ሌላ እዚህ ከመጣች በኋላ። ስለዚህ ይሄ አሁን አሽ ያላት የሌላ ነው ማለት ነው፣ የልጁ አባት አይደለም። የልጁ አባት እንዲያውም ፎቶ እዚህ ጋር ለጥፍላቸዋለሁ ነገር ወይ በኋላ ልጆቹ ስልክ ስለያዙ ነው እንጂ። ማይ ጉድ የሚገርም ነው ደግሞ ውሏ ምናምን ብታይ በቃ ከናይጄሪያ ከሱዳን ከየመኒዎች ጋር እስቲ ነው ራሱ ከየመኖች ጋር ነው። የመን ሱቅ ነው የምትል ከእሷ ቤት ወደዛ የአረቦች የየመኖች ሱቅ አለ፣ የአረቦች ማለት ነው የመኖች ምናምን እዛ ነው የምትውለው። እስከነማዋ እነግርሻለሁ እስከነማዋ። አሁን ከሀበሻ ጋር ልገናኝ እኔ ለዚህ ነው ከኢሳያስ ጋር ራሱ መገናኘቷን እንትን የማልለው